ሴኔጋል ለፍጻሜ ማለፏን አረጋገጠች። አለቀ። ግብጽ ተሸነፈች 1-0 ይገባዋል። አባዱ ግብጾች ሳዲዮ ማኔ ተረጋጓለ ሳዲዮ ማኔ ፍጻሜ ይቀራል ጎል አስቆጣሪ ፍጻሜ ይቀራል አለ። ተረጋጓሉ። የሴኔጋል አሰልጣኝ ቲያው ኤልሃጂ ጁቭም ወደ ሜዳ ገብተው ደስታቸውን እየገለጹ ነው። ኦማር ማርሙሽ እያለቀሰ ይገኛል። ሴኔጋል በከፍተኛ ደስታ ላይ ይገኛሉ የሴኔጋል ደጋፊዎች። ኢትዮጵያን የነካ ማፊ በረካ ነው አባቴ ማፊ ሙሽኪላ ነው ጭውቴው ማለት ሙቋጠራ ግጥ ሙለቅለጣ ነው በቃ ሴኔጋል ከኛ በቀጣይ ያለ ሴኔጋል አባቴ አባይ ልትበኝ ገና አፈርስሻለሁ በቋጠሩ ሙቋጠራ ነው ጭውቴው ቢሉከቲል አረብያ ነው አባቴ አልቀዳጅም ጭራሽ ሰዎች እንግዲህ ግብጽ ከአፍሪካ ዋንጫ ውጪ ሆናለች። አሁን በተጠናቀቀ የአፍሪካ ዋንጫ የግማሽ ፍጻሜው ጨዋታ ሴኔጋል ግብጽን 1-0 ማሸነፍ ችላለች። ጎሉን የሚያስቆጠረው ያው ማኔ ነው። እንግዲህ ሳላና ማኔ ነበር ዛሬ ያገናኘው ግብጽና ሴኔጋልን ያገናኘው ጨዋታ ማኔ እንግዲህ ባሸነፈት መውጣት ችሏል። ስለዚህ ሴኔጋል በፍጻሜው ጨዋታ ከሞሮኮ ወይ ከናይጄሪያ አሸናፊ ጋር የሚገናኝ ይሆናል። የሁለቱ ጨዋታ ደግሞ ከአንድ ሰዓት በኋላ 5 ሰዓት ላይ የሚጀምር ይሆናል። ስለ ስንት የሚያልቅ ይመስላችኋል? ማንስ የሚያልቅ ይመስላችኋል? ግምታችሁን ኮሜንት አስቀምጡ። ከዚህ በፊት እንደነገርኳችሁ የአካውንት አዲስ ነው። ስለዚህ ይህንን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት፣ ፎሎ ማድረግ እንዳትረሱ። ወይኔ ረካውኝ ጀማው አንጀቴ ነው ቂቤ ጠጣው አንጀቴ ማለት ነው። ማኔ ትችላለህ ማኔ። ሲጀመር አንተ አፍሪካዊ ደም ነው ያለ አንበሳ የኔ ጥቁር አዝሙድ ብያለሁ ዛሬ። እንዴት አባቱ የሚያምር ጎል ነው ያገባው አንተ ከ16 ከ50 ውጪ እኮ ነው ጥብስ ያደረገው ማኔ። ትችላለህ ማን ግብጽ የምትባል ሀገር ሳው መኒ ታይምስ ስንቴ ነው መቋጠርብሽ? እኔ ተቃጠልኩኝ እኮ አንቺ መጣ። እኔ እኮ ቋጠሮን ያከሸፈችብኝ የመጀመሪያ ሀገር እኮ ግብጽ ነች እኮ። የኔ ቋጠሮ እኮ የሚከሽፍ ቋጠሮ አልነበረም እንዴ ግብጽ ስንቴ ነው በጣጠሰችብኝ። ዛሬ ግን ሰራ በቃ ግብጽ ኢሊሚኔትድ መሆን ነበረባት። ኢሉሚናቲ ሆና ከዚህ ውድድር ወጣለች ማታ ማለት ነው። ናይጄሪያ ቢያሸንፍ ደስ ይለኛል። ሞሮኮ ቢያሸንፍ አይከፋኝ በቃ ከዚህ በኋላ ግብጽ ዋንጫውን አትብለው እንጂ ይፈለጋ ሀገር ከዚህ በኋላ ይቀራችሁ ሁላችሁ መርጣችሁ መውሰድ ትችላላችሁ። የምሬን ነው። በጣም ደስ ብሎኛል። ለምሳሌ ግብጽ ካለፈች ለዋንጫው እርግጠኛ ነበርኩኝ እንደምባለው ይሄን ጨዋታ ካለፈች ተበላው ነበር ማንንም ከፊቷ ቢኖር ማለት ነው። ናይጄሪያ ጥሩ ቢሆን ሞሮኮ ጥሩ ቢሆን አትሰማም ለዋንጫ ከደረሰች። ምክንያቱም የዋንጫ ሜንታሊቲ ያላት ቡድን ነች፣ መጥፎ ቡድን ነች ግብጽ ማለት። እንኳን ደስ አለህ ማኔ። እንግዲህ ጀማው ቋጠራችን ሰርቷል። ናይስ የአፍሪካ ዋንጫ ደስ እንዲለኝ ያደረገ ይመች። የደስታ ቀን ነው የምዝምታ ታ ይላል። በቃ አሁን ሪላክስ አድርጌ ሳልጨነቅ ነው ይሄንን ዋንጫ ማን እንደሚበላው ማየው ማለት ሊቨርፑል ምናምን የሳላህ ደጋፊ ምናምን የምትሉ አሽቃባጮች ማለት ነው ለግብጽ ለማሽቃበጥ ምክንያት የምትፈልጉ ማፈንደር ስለምትፈልግ ነው ለሱ ምክንያት እየሰጠኝ ነው እንጂ የሊቨርፑሉ ሌጀንድ ሳዲዮ ማኔ የሊቨርፑሉን ሌጀንድ መሐመድ ሳላህን አስቀይሞ ነው የሸኘው። ስዛ ቅር ሊልህ አይገባም። እናቴ ትሙት ሊደብር አይገባም። ገባሽ አይደለ? እንዴት ነው የሚያረከው? አሁን አርሲየም ሃንግማን ታስቀይምልኛለች። ላይቭ እንኖራለን። ሞሮኮና ናይጄሪያ ደግሞ ሞሮኮ እንደሌሎቹ ቀይ አይደለም የሚሰጥሽ፣ አንቺ ቢጫ ነሽ። ቢጫ ላይ ነው ያለሽው። ገባሽ አይደል? ምክንያቱም ይሆን አንዳንዴ ታሳያለሽ አፍሪካዊ እንደሆንሽ። ይሄ ምንም ከዘር ጋር አይገናኝም። ፓፓውቴ ገባሻል? ውቴ ከዘር ጋር አይደለም የሚገናኝ። አፍሪካዊ ነኝ የሚል ሀገር ነው አፍሪካ ዋንጫ መብላት ያለበት። እነዚህ ሰዎች ለምን እንደሚሳተፉ ራሱ አይገባኝም። ለምን የሚሳተፉት ገባ አይደል? አፍሪካዊ ነኝ ሳትል የአፍሪካ ዋንጫ በልተን ፎክር አይደብርም? ገባ አይደል? እዚህ ያላችሁ ደግሞ we are not black we are not African we are ሀበሻ ከኔ የጠቆረ ሰው ማን በእናትህ ይሄንን ሎጂክን ማን ለነጮች አስረዳቸውና ከዛላ ልክ ነህ ይበሉ። አድክም ይሁን ሰውዬ ማን ገባ አይደል? ዓለም እንዴት አድርጎ እንደሚያየህ ነው እየነገርኩ ያለሁት። አንተ ራስን እንደፈለክ ልታይ ትችላለህ። ገባ አይደል? ራስን ለምሳሌ ራስን ኢላን ማስክ ነኝ ብዬ ላስብ እችላለሁ። 50 ቢሊዮን ዶላር አለኝ ብዬ ላስብ እችላለሁ። ባንኩ ግን 50 ቢሊዮን አለህ ካላለኝ የለኝም። ስለዛ ጥቁር ነህ ተቀበለው። ገባ? ፍቅህ ማጠለው ነገር ነው፣ መደበቅ ማትችለው ነገር ነው። ስለዛ ካንተ ጋር አብሮ የሚሰቃይን ሰው ብትደግፍ ይሻላል። ከሞን ሴኔጋል ከዛላ ማታ ናይጄሪያ ብታልፊ በጣም ደስ ይለኛል። ናይጄሪያ ቨርሰስ ሴኔጋል ትክክለኛ ፋይናል ማለት አሁን የተጫወተ ያሸንፍ። ሄሎ ኢጂፕሽያንስ ኤርፖርት ዛት ዌይ ይችላል ማኔ ይችላል። ሁሉ ዳይቷል
ሳዲዮ ማኔ ጎል ቨርሰስ ኢጂፕት ብለህ ሰርች አድርጋ ተሮኬት እኮ ነው ይበልሽ እንደው 1-0 አይደለም 3 4 5 6 7 ሁላ ቢያገቡብሽ እንዴ ደስ እንደሚለኝ ዛሬ ሴኔጋል አኮራችን እንደ ኢትዮጵያ ህዝብ ተደስተናል በሴኔጋል ሲጀመር ማለት ነው ባንዲራችን ራሱ እኮ ትንሽ እኮ ልዩነቱ ወደ ጎን ዞሬ እነሱ ኮከቧ እንዳለሽ ነች ምን የሆነ እኮ ብለድ እኮ አለ እኮ ያስታውቃል በቃ ሃራም ፉትቦል የተጫወተችው የታባቷን ደሰነ ያለኝ አሳይ ሳዲዮ ማኔ ምን አይነት ጎል ነው ያስመለከተን ጋይስ እጅግ በጣም ፈታኝ የምትባለውን የሙሐመድ ሳላህን ግብጽን እንግዲህ በአፍሪካ ዋንጫ ግማሽ ፍጻሜ በመጣል ሀገሩ ሴኔጋል ወደ ፍጻሜ ማለፍ እንድትችል እጅግ በጣም ወሳኛውና ብቸኛው ጎል ማስቆጠር ችሏል ያስቆጠረበት መንገድ እጅግ በጣም ገራሚ ነበር ጨዋታው በሴኔጋል የበላይነት ነበር ለረጅም ደቂቃዎች የተመለከተነው ኦልሞስት ሙሉ 90 ደቂቃ ሴኔጋል የተሻለች ነበርሽ ማለት ይቻላል እንደውም ግቡን ካስቆጠረች በኋላ ሞል ጥንቃቄ ወስዳ ስትጫወት ተመልክተናት ነበር ነገር ግን ግብጽን በጨዋታው ላይ ምን ይዛ ለመምጣት እንደፈለገች ራሱ ግራ ስጋባ ነበር ሙሉ 90 ደቂቃ ለመከላከል ይመስላል ፍላጎቷ አንድ ሞን ታርጌት አልሞከረችም ነበር እስከ 80 ምናምን ደቂቃ ድረስ ማለት ነውና ሴኔጋል ውጤቱ አይገባትም ማለት አይቻልም በቃ አጥቅታለች የተሻለ ኳስ ቁጥጥር ነበራት ጥሩ አጋጣሚዎችን ለመፍጠር ሞክራ ነበር ግብጽ ሞር ኮምፓክት ነበረች ግብ ለማስቆጠር ዝግ ነበረች አስቸጋሪ ነበረች ፈታኝ ነበረች ግን በመጨረሻ እንግዲህ ከሳዲዮ ማኔ አስደናቂ የሆነች ከቦክስ ውጪ የተሾተች ጎል አማካይነት 78ኛው ደቂቃ ላይ ሴኔጋል ጎል በማስቆጠር እንግዲህ 1-0 ጨዋታ መርታት ችሏል ወደ መጨረሻ ደቂቃዎች ነው ታርጌት መሞከር የቻሉት ግብጾች ለምን በዚህ ልክ ማፈግፈግ እንደነበረባቸው ግራ ጋብቶኛል እርግጥ የካውንተር አታክ ቡድን ነው ግን ካውንተር አታካቸውን በዚህ ጨዋታ ላይ ውጤታማ አልነበረም ማለት ይቻላል አንድ ሞን ታርጌት ማድረግ አልቻሉም መሞከር በነበረባቸው ወይም ደግሞ ሴኔጋል ብልጫውን በወሰደችባቸው ሞመንቶች ማለት ነው ስለዚህ ደካማ ጨዋታ አቀራረብ ነበረ ማለት ይቻላል ለማንኛውም ሴኔጋል የፍጻሜ ተፋላሚው ሀገር መሆኗን ማረጋገጥ ትችላለች ምሽት 5 ሰዓት ላይ ደግሞ አዘጋጇ ሞሮኮ አስደናቂዋን ቡድን ናይጄሪያን የምትገጥም ይሆናል ማለት ነው ከሁለቱ አሸናፊዎች ደግሞ የሴኔጋልን በፍጻሜው የሚገጥመው ብሔራዊ ቡድን ይለያል ማለት ነው ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍኝ የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ ሴኔጋል ተጋጣሚዋ ግብጽን በአፍሪካ ዋንጫ የግማሽ ፍጻሜ ጨዋታ 1-0 በማሸነፍ ወደ ፍጻሜው ማለፏን አረጋግጣለች የ2026 የአፍሪካ ዋንጫ የፍጻሜ ተፋላሚ መሆኗን ሴኔጋል አረጋግጣለች ሳዲዮ ማኔ ደግሞ ሴኔጋልን ሀገሩን ወደ ፍጻሜው ያደረሰ ተጫዋች ነው 78ኛው ደቂቃ ላይ ብቸኛዋንና የማሸነፊያን ግብ ከቦክስ ውጪ አክርሮ በመምታት ማስቆጠር ችሏል ሴኔጋሎች በጣም የተሻሉ በነበሩበት ምሽት ላይ ግብጾች አንድ ኦን ታርጌት ብቻ በማስመዝገብ በጣም ደካማ የሚባል ፐርፎርማንስ ነበር ያስመለከቱን በምሽቱ የ5 ሰዓት ጨዋታ ደግሞ ሴኔጋልን የምትገጥመዋን ሀገር የምንለይበት ይሆናል ናይጄሪያ ከአዘጋጇ ሞሮኮ ጋር ይጫወታሉ ማን ወደ ፍጻሜው የሚያልፍ ይመስላችኋል ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ለምን እንደሆነ አላውቅም ኢትዮጵያ እንዳለፈች ነው የተሰማኝ ሴኔጋል ግብጽን ስታሸንፍ ማለት ነው ግብጽ ከድሮ ጀምሮ ማለት ነው አቤ እንደዚህ ጨጓራን ቀጥል በቃ ለምን እኔ ጩጬ ሆኜ ማለት ነው ምንም የአፍሪካ ዋንጫ ያየሁኝ በቃ ለጥቁሮቹ ነበር ጥቁር ለሆኑት ነበር እንትንም ነውና ግብጽ ደግሞ እነሱን ዝም ብላ ነበር የምታሸንፋቸው ፋይናል ጨዋታ ታስለቅሳቸዋለች ነበር የምታረገኝ ማለት ነው አብሶ በረኛቸው በስማ ይተኛሉ 90 ምናምን ደቂቃ ላይ ይተኛሉ እግሩን ይዞ ይወድቃል ቀጥል ነው የሚያረጉ በቃ ኤኒዌይስ ዛሬ ግን እኔ ደስ ብሎኛል ፐርሰናሊ ማለት ነው ሴኔጋል ግብጽን 1-0 አሸንፋ ወደ ፋይናል ወደ ፍጻሜ ሄዳለች ብቸኛዋን ግብ ደግሞ ያስቆጠረው የቀድሞ የቅዱሳኖቹም የሳውዛምፕተንና የሊቨርፑል ተጫዋች የሆነው ሳዲዮ ማኔ ነው ቆንጆ ግብ ከፔናልቲ ቦክስ ውጪ ማለት ነው በቃ ይሄ ማገገም በማይችሉበት ሰዓት አካባቢ ጠብቆ ግብጽን ቻውቻው ማለት እንዲያስደስታል ያራዳ ልጆች በሳዲዮ ማኔ ጽድት ባለ ብቸኛ ጎል ሴኔጋል ፋይናል ደርሳለች ማለት ነው ከናይጄሪያ እና ከሞሮኮ አሸናፊ አንዱን የምትገጥም ይሆናል ናይጄሪያ አሸንፋ ፋይናል ቢደርሱ ደስ ይለኛል ግን ደግሞ የበልጥ ደስ ያለኝ ግብጽ በመውደቋ ነው እንዲህ እየተሽለጠለጠች ሂዳ ዋንጫውን ብታሳካ በጣም ነበር የሚደብረኝ ስታሽካብጡ የነበራችሁ ተመልሶላችኋል ሙሐመድ ሳላህ እንኳን ደስ አላችሁ ይመቻችሁ